ኢስቲቫኦ ሙሉ ስሙ ኢስቲቫኦ ዊሊያም አልሜዳ ዲ ኦሊቬራ ጎንካላቬሽ ይባላል ባጭሩ ነው ኢስቲቫኦ የምንለው በጣም ረጅም ስም ነው ያለው ብራዚሎችና ናይጄሪያ በረጃጅም ስም ነው የሚታወቁት እና ብዙ ጊዜ ብራዚል ናይጄሪያ መሰል ሀገራቶች ቅጽል ስም ነው የሚጠቀሙት አጭር ስም ነው የሚጠቀሙት ነካካ ምስክር ናቸው ለዚህ አይደል እና በርካታ ተጫዋቾች ኢስቲቫኦ እንተ አጥሮ ስሙ ስለሚነሳ ነው እንጂ ሙሉ ስሙ ቀደምት እንደተጠቀስኩት ረዘም ያለ ነው ይሄ ተጫዋች የተወለደው ፍራንካ የምትባል ከተማ ነው ሳኦ ፖሎ የከተማ ልጅ ነው ብዙ ጊዜ አሁን ተጫዋቾች ከገጠር ነው የሚመጡት እንደዚህ ምናምን ይባላል አይደል እሱ የከተማ ልጅ ነው ፍራንካ የምትባል ከተማ እዛው ሳኦ ፖሎ ውስጥ የተወለደ ልጅ ነው ፍራንካ የምትባለው ከተማ የምትታወቀው በጫማ ምርት ነው ጫማ የምታመርት ሀገር ናት ከተማዋ ራሱ በጫማ በቃ የምትታወቅ ነው ለሀገሪቷም ኤክስፖርትን በማድረግ በጫማ ምርት የምትታወቅ ሀገር ናትና እዛች ቦታ የተወለደ ነው ፍራንካ የምትባለው ቦታ የተወለደ ተጫዋች በጣም ባስገራሚ ሁኔታ ፍራንካ ላይ የባስኬትቦል ተጫዋች ታዋቂ ፖለቲከኞች ምናምን አሉ እግር ኳስ ተጫዋች ግን በኢስቲቫኦ ደረጃ የደረሰ ፍራንካ የምትባለው ቦታ አፍርታ አጣቅ ለመጀመሪያ ጊዜ ነው በእግር ኳስ ቶፕ ሌቭል የደረሰ ተጫዋች ማፍራት የቻለችው እቺ ከተማ እና ለዛ ነው ብዙዎች አሁን የዚህን ተጫዋች ስም ያነሱ በከተማዋም ትልልቅ ባነሮች ሁሉ ተለጥፈውለታል ታዳጊው ወጣቱን በአካባቢው ያለው ኢስቲቫኦ ላይክ እንደ መነሳሻ የሚጠቀምበት እንደሆነ ይነገራል ኢስቲቫኦ እንግዲህ ቀደም ሲል እንዳልኩት እዚች ፍራንካ ከተማ ውስጥ ነው የተወለደው አባቱ እግር ኳስ ተጫዋች ነበሩ ኢቮ ጎንካላቬስ ይባላሉ አባትየው እና ከእግር ኳስ ተጫዋችነት ከሰቀሉ በኋላ እግር ኳስ ካቆሙ በኋላ ሃይ ሌቭል አይደለም ያው በትንሽ ደረጃ ባለስተኛ ደረጃ ነው የተጫወቱት ያው ምጠቅሰው ክለብ እንኳን የለም ግን እግር ኳስ ይጫወቱ ነው ብራዚል ላይ እግር ኳስ አንድ ሰው ይጫወታል ማለት ያው ምግብ ይበላል እንደማለት ነው ሌላ ምንም ትርጉም አይሰጥም ብራዚል በእግር ኳስ የምትታወቅ ሀገር ስለሆነች ማለት ነው በእግር ኳስ ቋንቋ ይግባባሉ እግር ኳስ ይተነፍሳሉ እግር ኳስ ሁሉ ነገራቸው ነው ብራዚላውያን ማለት ነው እነሱ በጣም ከደም ስራቸው ጋር የተዋሃደ ነው ብራዚል ኤቭሪ ወርልድ ካፕ ለዓለም ዋንጫ ማለፍ የቻለች ሀገር ዘንድሮም አልፋለች ባይ ዘ ዌይ ሶ ኢቮ ጎንካላቬዝ ከእግር ኳስ በኋላ ፓስተር ነው የሆኑት እግር ኳስን ካጠናቀቁ በኋላ የፕሮቴስታንት እምነት ተከታይ ናቸው ቀደም ግርምሾ እንዳለው ፓስተር ነው የሆኑት በቃ ወደ ፓስተርነት ነው ወደ ፓስተር ህይወታቸው ነው የገቡት ኦኬ እና በፓስተር ህይወትም የልጃቸውም ቀጥተኛ ኮች ነው ያሳደጉት ቀጥተኛ ማለት ከወልደቱ እስከ እድገቱ ድረስ ያንዳንዱን የስልጠና ሂደቱን የሚከታተሉ ነበር ለምሳሌ ክሩዚሮ ባልሜራስ ምናምን ገብቷል በኋላ እንመጣባቸዋለን በእነዚህ ክለቦች ይግባ እንጂ ፐርሰናል ኮች ነበሩ አባቱ ፐርሰናል ኮቹ ነበሩ ያንዳንዱን ነገር የሚከታተሉ ነበሩ በእግር ኳስ ማለፋቸው ይሄ የተጠቀማቸው ይመስላል እና ፓስተርም ናቸው አባቱ ማለት ነው ሶ ይሄ ተጫዋች ላይክ አሁን እንደነ ጋብሪኤል ጄሱስ ቀለም ቀብቻ ድጌ እንደነ ሮናልዲኖ ጫማጥቼ የሚል አይነት ህይወት አይደለም ያደገው ነው ለመናገር በጥሩ ህይወት ነው ጥሩ ነገር በጣም ማለት ላይክ ሜጀር ዋና ነገሮች ልብሶች ምናምን ተሟልተውለት ዋና ምንለው መጠለያ ልብስ ምግብ ምንላቸው ነገሮች ተሟልተውለት ያደገ ተጫዋች ነው ኢስቲቫኦ እና አባቱም ፓስተር በመሆናቸው በእግር ኳሱ ብቻ ሳይሆን የህይወት ኮችም ላይፍ ኮችም ነው አሳድገውታል ልጃቸውን ኢስቲቫኦ በጣም በሚያስገርም ሁኔታ የእግር ኳስ ህይወቱ የጀመረው ክሩዚሮ በሚባል ክለብ ነው 2017 ላይ እና በዚህ እግር ኳስ ክለብ ውስጥ በጀመረበት ጊዜ ገና በ10 አመቱ ልብ በሉ በ10 አመቱ ናይኪ ብራንድ ስፖንሰሩ ነበር ይህ ተጫዋች በ10 አመቱ ይሄ በብራዚል ታሪክ ታይቶ አይታወቅም በእድሜ ትንሹ የናይክ ስፖንሰር ብራዚል ውስጥ ሮድሪጎ ነበር የሮድሪጎን ክብረ ወሰን አሻሽሎታል በ10 አመቱ ልብ በሉ ናይክ ስፖንሰር ያደረገው ፕሮፌሽናል ህይወቱን በሙሉ መደገፍ የጀመረው ከ10 አመቱ ነው ለዛ ነው አልቸገረውም ያልኩት ሳይቸገረው ነው ያደገው ያልኩትም አንድም እንደውም ለሱ ብቻ ሳይሆን ለቤተሰቡም ተርፎ ገና አንዳንድ ልጅ ሲወለድ ጀምሮ እንትን ያመጣል ይባላል አይደል የሆነ ጥሩ ነገር ይዞ ይመጣል ይባላል አይደል ይሄ ተጫዋችም ገና በ10 አመቱ ቤተሰቡን አይደለም አካባቢ ነው የሚያስተዳድር ገንዘብ አግኝቷል ናይክ ስፖንሰር አደረገው ናይኪ ነው ያሳደገው ተጫዋቹ
2021 ላይ በ14 ዓመቱ ፓልሜራስን ተቀላቀለ። በሚያስገርም ሁኔታ ከ17 ዓመት በታች ቻምፒዮኔ ፓውሊስታ በሚባል ውድድር ላይ ሳኦ ፖሎን 3-0 ሲያሸንፍ ጎል አስቆጥሮ ጭምር ሃትሪክ ሰርቶ የአንደር 17 ሻምፒዮን ሆነ። እሱ የዛኔ 14-15 ዓመቱ ነበረ በዛን ወቅት። በቀጣዩ ዓመትም ደገመው። 16 ዓመት በ8 ወር በብራዚል ታሪክ በእድሜ ትንሹ የብራዚል ሊግ ሻምፒዮን የሆነ ተጫዋች ነው። 16 ዓመት ከ8 ወር በእድሜ ትንሽ ሆኖ ሴሪያውን ወይም የብራዚል ሊግን ካነሱ 4 ተጫዋቾች መካከል አንዱ ነው፣ ቀዳሚው ነው። ይሄ ተጫዋች ክሩዚሮ ጋር የቀድሞ የልጅነት ክለቡ ጋር 1-1 ተለያይተው ሻምፒዮን ሲሆኑ 78ኛው ደቂቃ ላይ ተቀይሮ ገብቶ ተጫውቷል። ኢስቲቫ ዊሊያን ማለት ነውና የመጀመሪያ ጎሉን ያስቆጠረው 2024 ላይ ነው። በኮፓ ሊበርታዶስ የግሩፕ ጨዋታ ወይም የምድብ ጨዋታ ላይ ሊቨርፑል የተባለ ክለብ 3-1 ሊቨርፑል የሚባለው ነገራችን ላይ የወራጋዊው ሞንቴቪዲዮ እግር ኳስ ክለብ በቅጽል ስሙ ሊቨርፑል የሚባል ሊቨርፑል ኤፍሲ የሚባላል ሞንቴቪዲዮ እና እዛ ክለብ ላይ ነው የመጀመሪያውን ጎሉን ማስቆጠር የቻለው። ከ17 ዓመት በታች ነው በኮፓ ሊበርታዶስ ውድድር ላይ ጎል በማስቆጠር ሶስተኛው ተጫዋች ካንጀሎ ጋርሊክ እና ከኢንድሪክ በኋላ ከ17 ዓመት በታች ነው በኮፓ ሊበርታዶስ ማለት ለኛ ካፍ ሻምፒዮንስ ሊግ ካፍ ኮንፌዴሬሽን ካፕ እንደምንለው አይነት ነው። የካፍ ሻምፒዮንስ ሊግ ባህር ያለው የአውሮፓ ሻምፒዮንስ ሊግ በደቡብ አሜሪካ ማለት ነው። በዛ ውድድር ላይ ነው ጎል ያስቆጠረው። እንግዲህ የኢስቲቫኦ መሰረት ተብሎ የሚታመኑት አባቱ ናቸው። ቀደም ሲል እንደጠቀስነው አባቱ እግር ኳስ መጫወታቸው ከዛ በኋላም ደግሞ በህይወት አጋጣሚ ወደ ፓስተርነት መሄዳቸው ለልጃቸው የእግር ኳስም ሁለት አሰልጣኝ ሆኖ ነው ያሳደጉት። የእግር ኳስም ላይፍ ኮችም ሆነ ህይወቱም ሁለቱንም መሰረት አድርገው አሳድገውታል። ለዛ ነው ግርምሾ ቅድም መግቢያ ላይ እንዳለው ድራም ሲጫወት ቤተክርስቲያን ውስጥ ቸርች ውስጥ የተመለከተው። ለዛ ነው ብራዚሎች ብዙ ጊዜ አስተዳደጋቸውን ስንመለከት ይሄ ዘና የማለት ሪላክስ አድርጎ የማደግ ነገር ነው። አሁን እነ አድሪያኖን እነ ሮናልዲኒዮ ጎቾ እነ ኔይማር መሰል ተጫዋቾች ስትመለከታቸው ሞር ሪላክስ ማድረግ የሚወዱ መዝናናት የሚወዱ ናቸው። አሁን ደግሞ በብራዚል ሞር ወደ ሃይማኖቱ የሚቀርቡ ተጫዋቾች እየመጡ ነው። ለምሳሌ አሊሰን ቤከር እናነሳለን፣ ፈርሚኒዮ በሊቨርፑል፣ አሁን ኢስቲቫኦ በቼልሲ። እነዚህ ተጫዋቾች አርያም የሚሆኑ ጭምሮች ናቸው። በላይፋቸው በእግር ኳስ ህይወታቸውም የተሳካላቸው ነው። አሊሰንም ፈርሚኒዮም የተሳካላቸው ናቸው። ኢስቲቫኦም በዚህ የሚቀጥል ከሆነ በትልቁ ሊሳካለት የሚችልና ትምህርት ሊሆን የሚችል ወይም ለብዙዎች እንደ አርያ ሊታይ የሚችል መልካም ወጣት እና ጥሩ ታዳጊ ነው ማለት ይቻላል። 2025 ላይ በዓለም አቀፍ ደረጃ በፊፋ የክለቦች ዓለም ዋንጫ ጎል ያስቆጠረበት ነው። በፊፋ የክለቦች ዓለም ዋንጫ ውድድር ላይ ቸልሲ ረጅም ጊዜ ስሙ ሲያዝ ከቆየ በኋላ ወደ 34 ሚሊዮን ፓውንድ አካባቢ ከፍሎ ይህንን ተጫዋች አምጥቶታል። በብራዚል ቆይታው በፓልሜራስ እግር ኳስ ክለብ በ37 ጨዋታ 12 ጎሎችና 5 አሲስቶች አድርጓል። ልብ በሉ 18 ዓመቱ ነው። 12 ጎልና 5 አሲስት በ18 ዓመቱ ይሄ ተጫዋች በብራዚል ሊግ መከወን የቻለ ነው እና ወደ እንግሊዝ ሲመጣ ብዙዎቹ ይሄ ተጫዋች በሚቀጥሉት 3 ዓመታት ካደገ የሚል ግምት ነበር የነበራቸው እንጂ በአንዴ ቡድን ውስጥ ስክት ይላል የሚል ግምት አልነበራቸውም። ከክሪስታል ፓላስ ጋር የመጀመሪያ ጨዋታውን አረገ ባዶ በተለያዩበት ጨዋታ ላይ ዌስትሃምን 5-1 ሲያሸንፉ የመጀመሪያውን አሲስት አረገ። ኢንዞ ፈርናንዴዝ ላስቆጠራ ጎል አሲስት ያደረገው እሱ ነው። ቼልሲን ሊቨርፑልን 2-1 ባሸነፈበትና ኢስቲቫኦ የሚለው ስም በዓለም አቀፍ ደረጃ ዝነኛ እንዲሆን ያደረገችውን የመጨረሻ ደቂቃ ጎል ያስቆጠረው የተጫዋች ደፋር ነው። በፍጹም አይፈራም። ልጁ በጣም የሚገራርሙ ኳሊቲዎች ያሉት ነው። እጅግ ሲበዛ ደፋር ነው። ወደፊት ብቻ ነው መጫወት የሚፈልገው። በፍጹም ኳስ መመለስ የሚፈልግ አይነት ተጫዋች አይደለም። በአብዛኛው የ1-1 ግንኙነት ላይ ይበላል አችሎ 1-1 ካገኘ ኢስቲቫኦ ቻው ነው የሚል ልትጠነቀቀው የሚገባ ተጫዋች ነው።
እና ይሄ ተጫዋች በአሁኑ ሰዓት በብራዚል በዓለም አቀፍ ሚዲያዎችም አዲሱ ኔይማር እየተባለ ይገኛል። በብሔራዊ ቡድን ደረጃ የመጀመሪያ ጨዋታውን የዛሬ ዓመት 2004 ላይ መስከረም ወር የዛሬ ዓመት አካባቢ ነው ያደረገው ኢኳዶር ጋር በነበረ ጨዋታ 1-0 ብራዚል ባሸነፈችበት ጨዋታ ላይ 78ኛው ደቂቃ ሉዊስ ሄነርኬን ተክቶ ነበር የገባው። የመጀመሪያ ጎሉን ግን ያስቆጠረው ከአንድ ወር በፊት ነው በብራዚል ብሔራዊ ቡድን ሴፕቴምበር 2025 ላይ ቺሊን 3-0 ሲያሸንፉ ጎል አስቆጥሯል እዛ ጨዋታ ላይ። በቀደም ደግሞ ደቡብ ኮሪያን 5-0 ባሸነፉበት ጨዋታ 2 ጎል አስቆጥሯል ኢስቲቫኦ። ለዛ ነው እንዲወራለት የተመረጠው። ይሄ ተጫዋች እየተንቀለቀለ ያለ እየተንቦገቦገ ያለ አዲስ ወጣት ተጫዋች በዓለማችን ልንመለከት እንደምንችል በደንብ እያሳየ ነው። በብራዚል ብሔራዊ ቡድን ያለውን የስኳድ ጥልቀት ተመልከት። ያሉትን ተጫዋቾች አስባቸው። በእነዚህ ተጫዋቾች መሃል የምታገኛትን የመርፌ ቀዳዳ ያህል የምታክል እድልን የሚጠቀምበትን መንገድ ተመልከት። ቺሊ ላይ ጎል አስቆጥሯል። ደቡብ ኮሪያ ላይ ጎል አስቆጥሯል። ሊቨርፑል ላይ የአምና የፕሪሚየር ሊጉ ሻምፒዮን ላይ ጎል አስቆጥሯል። እነዚህ የሚሰጡን ፍንጮች አሉ። ተጫዋቹ ላይ የሚሰጡን እንድምታዎች አሉ። የተጫዋች ወደ ሀያልነት ሊመጣ የሚችል ነው። ቅድም አነሳናቸው ባህሪው፣ የእግር ኳስ ችሎታው እና መሰል ነገሮች ያሉት እምቅ ሀብቶችን ስደማምራቸው ኢስቲቫኦ ወደፊት ለብራዚልም ለዓለምም አስደናቂ ተጫዋች እንደሚሆን ይጠበቃል። ለዛ ነው ብራዚሎች አዲሱ ኔይማር እያሉ እያንቆለጳጰሱት የሚገኝ። ለእኔ ግን አዲሱ ኔይማር ሳይሆን ሞር ወደ ዊሊያን የሚጠጋ ብቃት ያለው ተጫዋች ነው። እኔ ሳየው ዊሊያንን ነው የሚመስለኝ። የቀድሞ የቼልሲ የአርሰናልና የፍላም ተጫዋች ትክክል። አግርምዬ እኔ ሞር ወደ ዊሊያን ይጠጋብኛል። የተጫዋቹ ኳስ በድፍረት ዊሊያን ነው እንደዚህ የሚያደርግ። ኳስ ተቀብሎ ፓስ አድርጎ ነው የሚሄደው። በቃ ተጭኖ ነው የሚሄደው፣ ደርምሶ ነው የሚሄደው፣ አሸንፎ 1-1 ግንኙነት ነው የሚሄደው። ኔይማር ኳሷን ሞሽሯት አሽሞንሙኗት ምናምን የሚያምር ኳስ፣ ውበት ያለው ኳስ ይጫወታል። ግን ሞር ዳይሬክት አይደለም። ዳይሬክት የምናየው ዊሊያን ነው። ሶ ልክ እንደ ስሙ ኢስቲቫኦ ዊሊያን ነው የሚባለው እና እኔም ሞር አዲሱ ዊሊያን ይመስለኛል ለእኔ ኢስቲቫኦ። እና ይሄ ተጫዋች እነዚህን አሁን ያሉትን ኳሊቲዎች ያሉትን ነገሮች ያሉትን አሴቶች ተጠቅሞ መሄድ የሚችል ከሆነ በጥቂት ዓመታት ውስጥ ዓለምን ሊቆጣጠር የሚችል ምርጥ ተጫዋች እንደሚሆን ይጠበቃል። በ2026 የፊፋ የክለቦች ዓለም ዋንጫ ሊገኑ ከሚችሉ ወጣት ተጫዋቾች በትልቁ ግምት ተሰጥቶታል። በዚህ ሰዓት ላይ ተጫዋቹ ላይ የሚነሳው እንደ ችግር የምናነሳቸው ነገሮች አንደኛው ኮንሲስተንሲ ነው። ከጨዋታ ጨዋታ በዚህኛው ጨዋታ ያሳየውን አቋም በቀጣይ ጨዋታ ላይ ደግምልህ ይችላል። የኮንሲስተንሲ ወይም የወጥነት ችግር ትመለከትበታል እና ብዙ ጊዜ የሚረብሸው ጉዳት ነው። ለጉዳት ተጋላጭ ነው። እነዚህ ነገሮች በትክክል ማኔጅ የሚያደርግ ከሆነ ይሄ ተጫዋች እነዚህን ክፍተቶችን የሚያስተካክል ከሆነ ኢስቲቫኦ ዊሊያን አዲሱ ኔይማር አዲሱ ዊሊያን ብቻ ሳይሆን አዲሱ ኢስቲቫኦ ተብሎ በደንብ የሚወራለት የራሱን አሻራ ማስቀመጥ የሚችልበት ጊዜ ከፊቱ ያለ ይመስላልና የተወሰኑ የህይወት ዘይቤዎችና የህይወት ነገሮቹ ለብዙዎቻችን ትምህርት የሚሰጡ ስለመሰለኝ ነው በዛሬው ፕሮግራም ላይ ኢስቲቫኦ ዊሊያን የቼልሲውን የአጥቂ መስመር ተጫዋች ፕሮግራማችን አካል ያደረግ ነው። በጣም አሪፍ። እሺ ክብራትና ክብራን አድማጮቻችን ኢስቲቫኦ ዊሊያን አየን። ቀጥለን ጃክ ዊልሼርን እንመለከታለን። አዲሱ የሉተን ታውን አሰልጣኝ ሆኗል ጃክ ዊልሼር እንደምታውቁት የካናሪስ ጊዜያዊ አሰልጣኝ ሆኖ ነበር የኖርዊች ሲቲ የድንቢጦቹ ማለት ነው። ከዛ ባለፈ ሉተን ታውን በኤድዋርድስ አሰልጣኝነት 2023 ላይ ወደ ፕሪሚየር ሊግ የገባ ክለብ እንደነበር አይዘነጋም። ግን ተምዘግዝጎ ደግሞ ወደ ታችም ከታችም ወደ ታችኛው ሊግ የወረደ ክለብ እንደሆነ ይታወቃል። አሁን ሊግ 1 ነው የሚገኘው ከሻምፒዮንሺፑም ስለወረደ ማለት ነው። በጣም የሚገርም አወራረድ ነው የሉተን ታውን። ፕሪሚየር ሊግ ነበር ሻምፒዮንሺፕ በወረደበት ዓመት እንደገና ሲያልቅ ሊግ 1 ወረደ ሉተን ታውን እና ሮብ ኤድዋርድስ ነበሩ የዚህ ቡድን አሰልጣኝ ፕሪሚየር ሊግ ሲመጣ። አሁን የ33 ዓመቱን ማት ብሉምፊልድን በዚህ ወር አባረረ ሉተን ታውን፣ ከአሰልጣኝነት አገደ ወይም አሰናበተ እና እንግሊዛዊ አማካኝ የቀድሞ የአርሰናል ተጫዋች ጃክ ዊልሼር የሉተን ታውን አሰልጣኝ ሆኖ ተቀጥሯል እና የሙሉ ጊዜ አሰልጣኝ ሆኗል ማለት ነው። ፉል ታይም ማኔጀር ነው። እንግዲህ
ለዚህ ቦታ የታጩት የሌይተን ኦሬንት አሰልጣኝ ሪቼ ዊሊያንስ ነበሩ። ሪቼ ዊሊያንስ ግን እድሉን አላገኙትም። በአንጻሩ ጃክ ዊልሼር ነው ለ3 ዓመታት የሉተን ታውን አሰልጣኝ ሆኖ ቦታውን የያዘው። ምክትሉ ደግሞ ክሪስ ፓውል የዊልሼር ምክትል ሆኗል። የቀድሞ የእንግሊዝ የግራ ተመላላሽ በዋልሰል ክለብ ሚና ነበረው ክሪስ ፓውል እና የጃክ ዊልሼር ምክትል ሆኗል እና ጃክ ዊልሼር ወደ ሙሉ አሰልጣኝነቱ የመጣ ተጫዋች ሆኗል። ይህንን ተጫዋች እንመለከተዋለን። ይዋጣለታል ወይ አሉቲ? እንደምታውቀው ዋይኒ ሩኒ አሰልጣኝነቱ እንደ ተጫዋችነቱ ስኬታማ ሊሆንለት አልቻለም። የሚነካካቸው ቡድኖች ይወርዳሉ። በርሚንግሃም ኦፍ ኮርስ ከተጎዳ በኋላ ነው ከክለቡ አሰልጣኝነትን የተረከበው፣ ግን ክለቡ ማዳን ሳይችል የቀረበት ሂደት እናስታውሳለን። እንደገና ደግሞ ደርቢ እንደገና ፕሌይማውዝ አርጃይል እነዚህ ቡድኖች ውጤት ተከታታይ ሽንፈትን ያስተናገዱ ቡድኖች እንደነበሩ አይዘነጋም። የጃክ ዊልሼር የሚሳካለት ይመስላል አሉት ስታስበው እንዴት ነው? ያው ግርሜ እንግዲህ እኔ ባለኝ ኦፒኒየን የእንግሊዝ ራሷ እንግሊዝ የአሰልጣኝ መፍለቂያ ሀገር እየሆነች አይደለም። አሁን ብዙ ጊዜ ፕሮሚሲንግ አሰልጣኞችም የሚመጡት አሁን አርቴታ ዘሩ ከስፔን ትልልቅ አሰልጣኞችም ያሉት ደግሞ ከስፔን ኢቭን አሁን ፕሪሚየር ሊግ ላይ ስናይ እንዳለ የስፔን አሰልጣኞች የበላይነት አላቸው። ብዙ ናቸው። ጋርዲዮላን መውሰድ ይቻላል፣ አርቴታን፣ ራይወላ የበርማውዙ አሰልጣኝ እና አብዛኛው የእንግሊዝ ተጫዋቾች ግን ያልቻሉ አሰልጣኝነቱ ሊሆንላቸው አልቻለም። ልክ ነህ ግርሜ። እና ጋሪ ኔቭል፣ ጄራርድ፣ ላምፓርድ፣ ሩኒ አሁን እነዚህ አሁን በተጫዋችነት ዘመናቸው በጣም ትልልቅ ስኬቶችን ያሳኩ ሁሌም ካፋችን የማይጠፉ ስራዎችን የሰሩ ናቸው እና እንግሊዝ አሰልጣኝ ማፍለቅ አልቻለችም። ሳውዝጌትም ለእኔ የተዋጣለት አሰልጣኝ አይደለም። እንደውም አባከነው ትውልዱን ነው የምለው እንግሊዝ ውስጥ ማለት ነው። እና እንግዲህ ዊልሼር ይሳካለታል አይሳካለትም በጊዜ ሂደት የምናየው ይሆናል። ግን አሁን የቀድሞ ተጫዋቾች አሁን በቅርብ ጊዜ ሪታየር ያደረጉ በነገራችን ላይ 33 ዓመቱ ነው ገና እኮ። አሁን ሌላ ሳውዲ አረቢያ ምናምን ሄደ የምትጫወትበት እድሜ ላይ ነው እኮ ያለው እኮ። አውሮፓም ላይ እንደ አውሮፓም ያው እና እርሊ ነው ብዬ አስባለሁ። ውሳኔው ትንሽ እርሊ ነው ብዬ አስባለሁ። ግን እንደ ፋብሪጋስ ደግሞ ሊሳካል ይችላል። አሁን ፋብሪጋስ ስፔናዊ ነው። ኮሞን ምን አይነት ቲም እንዳደረገው እየተመለከትን እንገኛለን። አርቴታ ጥሩ አሰልጣኝ እንደሆነ እንመለከታለን እና ወደዚህ መንገድ ሊገባ የሚችልበት ኦፖርቹኒቲ አለ። በጣም የተገጣጠመው ነገር ምንድነው? ዊልሼር የመጀመሪያ ፕሮፌሽናል የእግር ኳስ ህይወቱን የጀመረው ሉተን ታውን ላይ ነው። አሁን ብዙዎች የሚያውቁት በአርሰናል ማሊያ ነው። ይሄ በቃ ለሙከራ መጥቶ ነበር 8 ዓመቱ ላይ እና እዛ መሄዱ አሁን እሱም ማስተያየቱ ላይ የሙከራ እድል የሰጠኝ የመጀመሪያው ክለብ ሉተን ታውን ነበርና በዚህ ክለብ ስራ ለመስራት መምጣቴ ያስደስተኛል የሚል ሀሳቡን እንግዲህ ከፊርማው በኋላ ተነግሯል። ቅዳሜ ሲመለስ ከብሔራዊ ቡድኑ ጨዋታ ሲመለስ የሊጉ 1 ጨዋታ ከማልስፊልድ ጋር ነው የመጀመሪያ ጨዋታውን የሚያደርገው ዊልሼር። በተጫዋችነት ዘመንህ ያለህን ነገር ነው የምታደርገው ብዬ አስባለሁ። አሁን ከተጫዋች ወደ አሰልጣኝ ስትሄድ ሜዳ ላይ የነበረህን አይነት የጨዋታ መንገድ ልትከተል የምትችልበት ይኖራል ብዬ አስባለሁ። አሁን ብዙ ጊዜ ለምሳሌ አርቴታ ሜዳ ላይ ምን አይነት ተጫዋች እንደነበር እናውቃለን። አሁን ደግሞ ምን አይነት አሰልጣኝ እንደሆነ እየተመለከትን እንገኛለን። ጋርዲዮላ፣ ሌሎችን መጥቀስ ትችላለህ። እና ዊልሼርም ኳስ የሚጫወት ቡድን ይሄ በቢልድ አፕ ፖሴሽናል ፉትቦልን ሊጫወት የሚችል አሰልጣኝ ነው ብዬ መናገር ይችላል። ምክንያቱም በቬንገር ሰዓትም የአርሰናል የኳስ ቅብብል የኳስ ፖሴሽን አንዱ አካል ነበር ጃክ ዊልሼር። አልሸነፍ ባይ ነው። ግን እሱም በተጫዋችነት ዘመኑ የሚያጠቃው ቅድም ከኢስቴቫዮ ጋር ስለ ባህሪ ሲነሳ እሱም ደግሞ የባህሪ ችግር ነበረበት። ብዙ ጊዜ የሲጋራ ፎቶዎቹ ምናምን ሲወጡ እናስታውሳለን እና አሁን ግን በዚህ ኬሪየርነቱ ደግሞ ምን አይነት ኃላፊነት ላይ ይሆናል የሚለውን እንመለከታለን። ግን በጣም ፕሮሚሲንግ የሆኑ ወጣት ተጫዋቾች ወደ አሰልጣኝነት እየሄዱ እየተሳካላቸው እኔ አሁን ፋብሪጋስ፣ አሎንሶ በጣም የዘመናችን ምርጥ አሰልጣኞች ናቸው። ስፔኖች ምንም ጥያቄ የለውም። ይገርመኛል። ፋብሪጋስም አሎንሶም ስፔኖች በጣም የተሳካ የአሰልጣኝነት ጊዜን ነው እየመሩ ያሉት። ችግሩ እንግሊዝ ላይ ሲሆን እንግሊዝ የለም። አሁን ጃክ ዊልሼር እኔ ባይ ዘ ዌይ ዊልሼርን የማስታውሰው ባለፈው ያሰለጠነውን የሻምፒዮንሺፕ ክለብ ኖርዊች ላይ የአርሰናል ማሊያ ያስቆጠረው የአንድ ለአንድ ቅብብል አድርጎ ያገባውን ጎል እኔ እድሜ ልኬን ማረሳው የነ ጃክ ዊልሼር ቅብብል በቃ አረሳውም ኖርዊች ሲቲ ላይ በጣም ማንም አይረሳው።
እና ኖርዊች ሲቲን በጊዜያዊነት ተረክቦ አሰልጥኗል ዊልሼር እንደገና የአርሰናል አንደር 18 አሰልጣኝም ሆኖ ሰርቷል ከ18 ዓመት በታች ማለት ነው ግን እኔ እንግሊዞች ለምን እንደማይሳካላቸው አሰልጣኝነቱ ሊገባኝ አልቻለም የራሳቸው ሊግ ራሳቸው የተጫወቱበትና ያለፉበት ሂደት ላይ በፍጹም እስኪ አንድ በቃ በነ ጋርዲዮላ ሌቭል በነ አሁን አርቴታም እየመጣ ነው በነ ፋብሪጋስ እሺ አሁን የቅርብ የመጡ ከነ ፋብሪጋስ ጋር የተጫወቱ እንግሊዛዊ አሰልጣኝ ማንን ጥሩ ቢባል ማን ይኖራል ማንንም የለም ድሮ ቢሆን አትሊስት እነ ጂሜ እና ሃሪ ሬድናፕ የመሳሰሉ አሰልጣኞች ነበሩ ቶተናም ሲያሰልጥር አስተውሷለሁ ሃሪ ሬድናፕ ኢቨን እኔ ጋሪ ሳውዝጌት አሉቲ እንዳነሳው ብሔራዊ ቡድን ላይ የጠበቁትን ያክል አላገኙትም ከተጫዋቾቹ ጥራትና ኳሊቲ አንፃር ለዋንጫ የቀረበባቸው ጊዜያቶች እንደነበሩ አስባለሁ እንደውም ሚድልስ ብራ ያለ አሰልጣኝ ያለ አስተውሷለሁ ይሻላል በቃ በጣም ይሄ ጎል የማይገባበት ቡድን በመስራት ፈታኝ የሆነ ቡድን ይሰራ ነበር ሚድልስ ብራ ላይ በነበረ ጊዜ ሚድልስ ብራ አሰልጣኝ ያለ ነው ጋሪ ሳውዝጌትን ማስታውሰው ማለት ነው ኤኒዌይስ እስኪ ስለ ጃክ ዊልሸር ቀጣይ መነጋገሪያ እናድርገው ሶፊ ጃክ ዊልሸር ላይ አሉቲ ካነሳው በተጨማሪ ተወሰኑ ሐሳቦች ለመጨመር ያህል እንግዲህ ሉተን ታውን ያው ማት ብሉምፊልድ የሚባለው አሰልጣኝ ነበር ሲያሰለጥኑት የነበረው ይሄ ቡድን ከሁለት ዓመት በፊት በእንግሊዝ ፕሪሚየር ሊግ የተጫወተ ቡድን ነው በሁለት ተከታታይ ዓመት ነው ወደታች ወረደው ወደ ሻምፒዮንሺፕ ወረደ ከሻምፒዮንሺፕ ደግሞ እንደገና ወደ ሊግ 1 የወረደ ቡድን ነው ሉተን ታውን እና አሁንም ጭራሽ ሊወርድ ነው ወደታች ከሊግ 1 ያሳሰባቸው ይሄ ነው በዘንድሮው ውድድር ዓመት ካደረጋቸው በሊግ 1 11 ጨዋታ ማሸነፍ የቻለው 5ቱን ብቻ ነው 11ኛ ደረጃ ላይ ነው የሚገኘው አሰልጣኙ የተሰናበቱበት ደግሞ በሊጉ መሪ በስቴቭ ቬንጄ 2-0 ከተሸነፉ በኋላ ነው ማት ብሉምፊልድን ያሰናበቱ የክለብ እና ይህንን ሰው ካሰናበቱ በኋላ ብዙ አማራጮችን ለማየት ሞክረው ነበረ ክለባቸውን በተለየ ሂደት ሊያስኬድላቸው የሚችል ስኬል ሊያመጣላቸው የሚችልና መሰል ነገሮች አይናቸውን መጨረሻ ላይ ያሳረፉት ያው ጃክ ዊልሸር ላይ ነው ጃክ ዊልሸር በአሰልጣኝነት የተወሰኑ ልምዶች አሉ አርሰናል አንደር 18 ከ18 ዓመት በታች ኖሪችን በጊዜያዊ አሰልጣኝነት እንደገና ወደ አርሰናል ተመልሶ መጣ የኖሪች ጊዜያዊ አሰልጣኝነት ካለቀ በኋላ አንደር 21 ይዞ ነበር ሰሞኑን መልቀቂያ አስገብቶ ነው ከዛ ወደ ሉተን ታውን ዛሬ በይፋ መምጣቱን ያረጋግጠው ጃክ ዊልሸር ማለት ነው እና ትልቁ ስራው በዚህ ውድድር ዓመት በሊጓን ማቆየት ቡድኑና ከተሻለ ወደ ሻምፒዮንሺፑ መመለስ የሚሉ ገና ነው ደግሞ አርሊ ነው ቋር ገና ማለት 11 ጨዋታ ገና ነው 11 ጨዋታ ብዙ ጊዜ የሻምፒዮንሺፕ ቡድኖች ሲመራ የነበረ ቡድን በውድድር ዓመቱ መጨረሻ ላይ 3-4 ጨዋታ ሊሸነፍ ይችላል ተከታታይ እና ድብልቅልቁ ሊወጣ ይችላል መጨረሻ ላይ አታቆም የፍጻሜው ነው አሁን እየመራ ያለ ቡድን ኮምፎርቴብል ሊሆን አይችልም ከባድ ነው በታችኛው ዲቪዚዮን ባሉ ጨዋታዎች ላይ ኦኬ እና ጃክ ዊልሸርን ከመረጡበት ነገሮች መካከል አንዱ በዋነኝነት በትልቅ ደረጃ መጫወቱና በትልቅ ክለብም መስራቱን መስረት አድርገው የመረጡት ሲሆን ቀደም እንዳልከው አሉቲ በ8 ዓመቱ ነው ሉተን መጥቼ ነበር ብሎ ራሱ ነው የተናገረው በ8 ዓመቴ ሉተን መጥቼ ነበር ለእግር ኳስ ሙከራ እና ያ ስሜት ውስጥ ያለ የሉተን ከተማ ላይ ያለኝ ውስጣዊ ፍቅር አለ እና በህይወት አጋጣሚ ይሄ ላይሆን እንደሚችል ሊገመት ይችላል ግን ሆኗል እና ሉተንን በማሰልጠኛ በጣም ደስተኛ ነኝ የሚል አስተያየቱን ከሹመቱ በኋላ የተናገረበት ሂደት አለ ጃክ ዊልሸር ግን በህይወቱ ዝቅታና ከፍታን ሁሉን ነገር የተመለከተ ተጫዋች ነው ግን 33 ዓመቱ እግር ኳስን የጫማ የሰቀለው በ27 ዓመቱ አካባቢ 27-28 ዓመት አካባቢ ላይ ነው 2008 ወደ ዋናው ቡድን አድርጎ በአርሰናል ስፔሻሊ ከባርሴሎና ጋር የነበረ አንድ ጨዋታ ላይ የማይረሳት ውስታ ነው የዛ ተጫዋች ብቃት እነ ዣቪ ኔስታ ሜሲ የነበሩበትን ሚድፊልድ ዶሚኔት ያደረገ ተጫዋች ነበርና ዓለም ሁሉ ያጨበጨበለት ነበር ጭብጨባ ያጠፋን የሚባለው አንዳንዴ እንደዛ ነው ጭብጨባ ካጠፋቸው ተጫዋቾች መካከል የሚጠቀስ ነው በርግጥ በጭብጨባ ብቻ ሳይሆን በራሱ ባህሪም እና ጉዳቶች ሶስት ነገሮች መሰረት አድርገው ነው እንግሊዝ ሚዲያዎች ያው ብዙዎችን አጨብጨባ አጥፍተዋቸዋል ዋይን ሮኒ ብቻ ነው ሃይሌ በቃ ተጨብጭቦለት የዘለቀው እንደተጨበጨበለትም የጨረሰው እግር ኳስ ዴፊኒት
ብዙዎቹ እንግሊዝ በ16 ዓመቱ ሲመጣ ታስታውሳላችሁ ዊልሼር 2008 ላይ መነጋገሪያ ነበር እኮ አኮ ባርሴሎና ጋር ያነሷት እኮ ነው እሷን ጨዋታ ከባርሴሎና ጋር ግርሚያ ታስታውስ አዎ ባርሴሎና ጋር የነበረው ጨዋታ በጣም የሚገርም ነበር በቃ ዓለምን ያነጋገረ አስበው ኢኔስታ ዣቪና ነሜሲ ምናምን ያሉበት ሚድፊልድ ዶሚኔት አድርጎ ነው የወጣው በዛ ጨዋታ እና በቃ ብዙዎች ያጨበጨቡለት ኢቭን ኢኔስታ ጭምር አጨብጭቦለታል ኢኔስታ ኦርጃቪሽ ማሊያውን ሰጥቶታል ሸልመውታል በዛ ጨዋታ ላይ ባርናቆ ጭምር ማለት ነው እና ይሄ ተጫዋች ጃክ ዊልሼር ከዛ በኋላ ባርሰናል ወጣ ገባ ያለ 197 ጨዋታዎችን አድርጎ 2018 ላይ ዌስት ሃም 19 ጨዋታ ከዛ ቦርንማውዝ መጨረሻ ላይ በዴንማርኩ ኤጂኤፍ እግር ኳስ ክለብ ጫማውን ሰቀለ አራሁስ ኤፍጂ አራሁስ አዎ ጫማውን ሰቀለ እና ወደ ዌስት ሃም ሲሄድ 26 ዓመቱ ነበር ባይዘ 2018 ላይ ማለት ነው እና 26 ዓመቱ ላይ ነበር በ26 ደግሞ አመት ደግሞ አንድ እግር ኳስ ተጫዋች ቶፕ ደረጃ ላይ የሚደርስበት ነው አዎ ግን ጃክ ዊልሼርም ጉዳት ነው መስቀልቅሉ ነው ባህሪው ግርምዬ እኮ ባህሪው ራሱ ጉዳትም ባህሪው አዎ ሶስት ነገሮች ናቸው ቅድም እንዳነሳሁት አንዱ ጭብጨባ ነው ጉድ የሰራው ጭብጨባ ጉድ አድርጎታል በጣም ተጨበጨበለት በጣም ተወራለት እና ይሄ ማለት አሁን ላይ ከሰው የሚማሩ ብዙ ናቸው እየተማሩ ነው ያልተማሩም አሉ ተጫዋቾች እግር ኳስ ተጫዋቾች ነው ከሰው ተምረው ደግሞ አየል ካረለም ብለው የሚያስቡ አሉ ይዛን ወቅት ላይ እንደ ፋሽን ነበር ጃክ ዊልሼር መሸታ ቤት ያበዛ ነበር ዴሊያሊ ላይ እንደሆነ አይነት ነገር ነው ዴሊያሊ በርግጥ ስትረስም አለበት እሱ ሌላም ችግር አለ ዴሊያሊ ላይ እንደ ግሪሊሽ እንደ ጃክ ግሪሊሽ እንደውም አሁን ራሱን እንደገና መክሮ በኤቨርተን ጥሩ እያሻሻለ ይገኛል ያ የሚያመጣው ኢፌክት በቀደም ስናነሳ ነበር ላሚን ያማል ላይ ስናነሳ የነበረው ነገር ማለት ነው ከብዙ ሴቶች ጋር ግንኙነት መጀመሩ በዚህ እድሜው በኋላ ላይ በእግር ኳስ ህይወቱ ላይ ተጽዕኖ ይፈጥራል ጉዳቶች ቶሎ እንዲያስተናግድ ያደርጋል ጃክ ዊልሼር ዘሴም ነው በነገራችን ላይ ጃክ ዊልሼር መጠጥ እና መሰል ነገሮች ናቸው ያጠፉት ጠጥቶ ባደረ ቁጥር ሰውነቱ እየተጎዳ ነው የሚሄደው ከዛ ኳስ ይጫወትበታል ከዛ ለክ ኢዚሊ ለምሳሌ አንድ ሰው ኢሚኒቲ ሲያጥረው አይደለ ለበሽታ የሚጋለጠው ሶ በዛ አይነት መንገድ ሲጋለጥ ነበር ኢንጁሪዎቹ ጉዳቶቹ የሚመጡት ከዛ ጋር ተያይዞ ራስን ካለመጠበቅ ጋር ተያይዞ የሚመጡ ነበሩ ጃክ ዊልሼር እና ዝቅታን አይቷል በዛ ደረጃ በኢኔስታና በጃቪ ደረጃ ያስጨበጨበ ተጫዋች እንደገና ዌስትሃምና በርማውዝ እንኳን አንፈልግም ብለው ሁለቱ አባረውታል ዌስትሃም ጋር ተባረሩ ነው በርማውዝም ተባረሩ ነው የለቀቀው ተባረሩ ማለት ነው አስበዋል ለዛውም በ26 ዓመት በ27 ዓመት ፒክ መድረሻ እድሜ ላይ ህይወትን ዝቅታ በደንብ ባይቶታል ጃክ ዊልሼር በአንድ ወቅት አስታውሳለሁ ሚኬል አርቴታ በሰጡት ጋዜጣዊ መግለጫ ላይ ሐሳባቸውን እያቀረቡ ጃክ ዊልሼር አርሰናል 18 ዓመት በታች አሰልጣኝ ሆኖ ሲሾም ይሄ ለህይወቱ ብዙ ነገሮችን ተምሮ ለመጣው ጃክ ዊልሼር ብዙ ነገሮችን መስራት የሚችልበት ነው እንዴት አድርጎ ራሱን ከህይወት ጋር ወደ ትልቅ ደረጃ መድረስ እንዳለበት ማሳየት የሚገባበት ቦታ ነው ብሎ ነበር ሚኬል አርቴታም ችግሩን ስለሚያውቀው አብረው ተጫውተዋል ሚኬል አርቴታ ሶ አሁን ደጁ ላይ ለጃክ ዊልሼር እነ ፍራንክ ላምፓርድ እነ ስቲቨን ጀራርድ አግኝተው ያልተጠቀሙበት እድል እጁ ላይ ገብቶለታል እነ ዋይን ሮኒ ትልልቆቹ ሌጀንዶች በእንግሊዝ ያገኙት ያ እድል እጁ ላይ ገብቷል አሁን ይህንን እድል በምን መንገድ ይጠቀምባት ነው አልነው ትልቁ ጥያቄ ሉተን ወደ ሊግ ዋን መልሶ ወደ ሻምፒዮንሺፕ መልሶ ምናልባትም ወደ ፕሪሚየር ሊግ አሳድጎ ነገ እንደነ ፋብሪጋስ ዓለም ላይ ተፈላጊ አሰልጣኝ ይሆናል የትልልቆቹን ክለቦች ቀልብ ይገዛል ወይስ የነ ዋይን ሮኒን እና መሰል ተጫዋቾችን የቀድሞ ተጫዋቾችና አሰልጣኞችን እግር ተከትሎ ወይም ጥሩ ባልሆነ መንገድ አሰልጣኝነትም በጊዜ በቃ ሊል ይችላል አሰልጣኝነት ተጫዋችነትም ተመሳሳይ ነው በቃ ራስን ማሳየት ካልቻልክ ሪታየር እንድታረግ ይገፋፋል ምንም ጥያቄ የለው ስራ ካላገኘ ሪታየር ታረጋለህ አሰልጣኙን ከስራው ጋር ካልቀጠልክ በተለይ በእንደዚህ አይነት እድሜ ላይ ውጤታማ ስራ መስራት ካልቻልክ ነገ ከስራው ትወጣለህ ከጌሙ ትወጣለህ የሚፈልግ የለም ከቤት መቼም አንኳኩቶና ስራ ላይ ብሎ የሚቀጥር የለም እና አንዳንዶች ጃክ ዊልሼር ቸኩሏል ትንሽ ቢቆይ በአርሰናል ከ21 ዓመት በታች ቡድን ውስጥ ራሱን ቤት ትንሽ የሚሉ ሐሳቦች ይንጸባረቃሉ ሌሎች ደግሞ ይሄ የማይገኝ እድል ነው ይህን እድል ተጠቅመው ራሱን አሻሽሎ ውጤት ማምጣት አለበትና በእግር ኳስ ተጫዋችነት የሚያስቆጨውን የእግር ኳስ ዘመኑን በአሰልጣኝነት መካስ አለበት ያንንም ለማድረግ መዘጋጀት አለበት የሚሉ ሐሳቦች ከግራም ከቀኝም እየተሰሙ ይገኛሉና ቀጣይ የጃክ ዊልሼር ሂደት ወዴት ይሄዳል የሚለው አጓጊ ነው
በስኬት ጎዳና መጥቶ ነገ የነ ሚኬል አርቴታ አልጋ ወራሽ ይሆናል ወይስ ደግሞ አሁንም በተጫዋችነቱ የተሰጠውን እድል ያልተጠቀመው ዊልሸር በአሰልጣኝነቱ የማይጠቀም አብረን የምናየው